ፊልማችን የሃይስኩል የመጨረሻ ዓመት ተማሪ የሆነችውን ዳምቢን በማሳየት ይጀምራል። ዳምቢ የዩኒቨርሲቲ መግቢያ ፈተና ለመፈተን ትንሽ ቀን ነበር የቀራት። ችግሩ ግን ዳምቢ ማትስ ምንም የማይገባት ተማሪ ነበረች። ዳምቢ ሁል ጊዜ በማትስ ክፍለ ጊዜ እንቅልፏን ትተኛለች። አንድ ቀን በዚህ ጉዳይ የተበሳጨው የማትስ አስተማሪያቸው ጠርቷት ቦርድ ላይ ጥያቄ እንድትሰራ ቢሰጣትም እንደተለመደው ምንም መስራት ያቅታታል። በዚህም የተበሳጨው አስተማሪ በሁሉም ፊት ይነቅፋታል። ዳምቢ ቤትም ከሄደች በኋላ ከማጥናት ይልቅ ሙዚቃ መስማትና በስልኳ መጫወት ታዘወትራለች። ይህን ነገር ያየችው የምትበሳጨው እናቷ ማትስ የምትሰራ ከሆነ ሁሉ ነገር እንደማያቅታት ትነግራታለች። እናቷን በማሾፍ ይህን ችግሯን ከአባቷ እንደወረሰች በመናገር በዚህም ከቀጠለች የትኛውም ዩኒቨርሲቲ እንደማይቀበላትም ጨምራ ትነግራታለች። በመቀጠልም እናቷ ሁል ጊዜ የምታየውን የታሪክ ድራማ ስለከፈተች ዳምቢ በመበሳጨት ከሳሎን ወጥታ ወደ ጓደኛዋ ጋር ትሄዳለች። ጓደኛዋም ጋር ከሄደች በኋላ በወሬያቸው መካከል ጓደኛዋ ይሄ የመጨረሻ እድሏ እንደሆነና ይህንን ፈተና ከወደቀች ምንም አይነት እድል እንደማይኖራትና የወደፊት ተስፋም እንደሚጨልም ልታስታውሳት ትሞክራለች። በሚቀጥለው ቀን ጠዋት ከፈተና መግባት ካለበት ሰዓት አርፍዳ የተነሳችው ዳምቢ ወደ ትምህርት ቤት እየሮጠች ስትሄድ እናቷ ከኋላ ተከትላ የመጨረሻ እድሏ ስለሆነ ጎበዝ እንደሆነችና የሚችለውን ሁሉ እንድትሞክር ታበረታታታለች። ዳምቢ በጣም የፈራች ቢሆንም ፈተና ቦታ እስከምትደርስ ባስ ውስጥ የማትስ ደብተሯን በማውጣት ማጥናት ትጀምራለች። ባሱም ሲቆም ከባሱ ወርዳ ስለቸኮለች ጥሏን ረስታ ሩጫ ትጀምራለች። ፈተና መፈተኛው ህንፃ ጋር ስትደርስም በጣም ስለፈራች ወደ ውስጥ ገብታ ከመሞከር ይልቅ ትታ መሮጥን ታስባለች። በመቀጠልም መንገድ ዳር ባለ አንድ መቀመጫ ዝናብ ላይ ቁጭ በማለት ምን ነው ከዚህ በጠፋው በማለት ትመኛለች። በድንገትም እዛው ቁጭ ባለችበት በዝናቡ አማካኝነት የተጠራቀመ ውሃ ስላየች ወደሱ ተነስታ ታምራለች። ተጠግታ ስታይ ግን ያልተለመደ ነገርን ትመለከታለች። ዩኒፎርም የመሰለ ነገርን የለበሱ ሰዎች ተሰብስበው ዝናብ እንዲመጣላቸው ሲጸልዩ ታያለች። ሰዎቹ በ3 ዓመት ውስጥ ምንም እንዳልዘነበና በድርቁ አማካኝነት ብዙ ሰዎች እየሞቱ እንዳሉ ያወራሉ። በድንገትም ዳምቢ ራሷን ውሃ ውስጥ ሰምጣ ወደ ውስጥ ስትገባ ታገኘዋለች። ነገር ግን ዳምቢ ውሃው ምንም ሳያረጋት በአንድ ገንዳ ውስጥ በሌላ ዓለም ላይ ራሷን ታገኘዋለች። ግራም ስለገባት አካባቢው ላይ ተሰብስበው ቆመው ጸልዩ የነበሩ ሰዎችን ምንድነው ታሪካዊ ነገር እየቀረጻችሁ ነው በማለት ጠይቃለች። ያልተለመደ ነገር ስታሳይ የነበረችውን ዳምቢ የተመለከተው ንጉሱም ሴጣን ከሆነች ብሎ በመጮህ ይጠይቃታል። እሷም በጣም በመደንገጥ አይ እኔ አይደለሁም የሃይስኩል ተማሪ ነኝ በማለት ትመልሳለች። ነገር ግን ስትመልስላቸው በጣም ስለደነገጠች የመለሰችላቸው ዘይቤ በጣም አስማታዊ ስለሚመስል ሁሉም ከመረጋጋት ይልቅ ይደነግጣሉ። ቀጠልም አካባቢው ላይ የነበሩ ጋርዶች በጠቅላላ አንገቷ ላይ ጎራዴ ይደቅኑባታል። በዚህም ሁኔታ የደነገጠችው ዳምቢ ጎራዴውን ዞር ለማድረግ ስትል እጇን ይቆርጣታል። እውነተኛ መሆኑን የሚያስተዋለችው ዳምቢ አሁን እዚህ ለምን እንደተገኘው ገብቶኛል፣ እግዚአብሔር ሆይ ዝናብ አዝንብላቸው ትላለች። እዛ የተሰበሰቡት ሰዎችም ልክ እንደ ጸሎት እሷ ያለችውን ይደግማሉ። ጸሎት ስለመሰላቸውም አንገታቸውን ጎንበስ በሚያደርጉበት ሰዓት ከአካባቢው ትሰወራለች። ዳምቢ ለዝግጅት የተሰበሰቡ ልብሶች የተጠራቀሙበት ቦታ አግኝታ እስከምትደበቅ ድረስ ስለደነገጠች ትሮጣለች። አንዱንም ልብስ በመልበስ ራሷን ከቄሶች ጋር ስላመሳሰለች ንጉሱ ጋር ቄሶቹ ተጠርተው ሲሰበስቡ አብራ ትሰበስባለች። በስብሰባው ላይም ንጉሱ ልማዳዊና ባህላዊ ነገሮችን ትታችሁ ማትስና ሳይንስን በማጥናት ችግሮቻችንን መፍታት አለብን ብሎ ሲነግራቸው ዋና ቄሱ ግን የንጉሱን ንግግር በመቃወም ተፈጥሮን በማትስ ቀመሮች መፍታት እንደማይችሉና ይህንን ማድረግ በጣም አደገኛ እንደሆነና የድርቁ ዋና ችግር አምላክ በንጉሱ ላይ መቆጣቱን በመግለጽ መፍትሄውም ንጉሱና ንግስቷ አንድ ላይ በመሆን ለአምላክ ጸሎትን ማቅረብ እንዳለባቸው ያስረዳዋል። ይህንንም በማውራት ላይ እያሉ ዳምቢ ቀስ ብላ በዳዴ በመሳብ ስልኳን ለመፈለግ ወደ ደጅ ትወጣል። ነገር ግን ሳታስበው በጠባቂዎች በድጋሚ በመያዟ ንጉሱ ስብሰባውን እስከሚጨርስ ድረስ እንድትጠብቅ ሰገነት ላይ ትወሰዳለች። እዛም እያለች ድንገት ቢዛም እንደምትለቀቅ በማሰብ ላይ እያለች ንጉሱ ከኋላዋ መጥቶ ለ3 ዓመት ዘንቦ አያውቅም ስላላት ትደነግጣለች። ካያትም በኋላ ምንም ስላልወደዳት ወዲያውኑ እንድትገደል ይፈርድባታል። እሷም በጣም በመደንገጥ ልመና ትጀምራለች። እባክህ አትግደለኝ፣ እኔ በአደጋ ምክንያት ከወደፊት የመጣው አንድ የሃይስኩል ተማሪ ነኝ በማለት ብዙ ታሪክም እንደምታውቅ ትነግረውም ሊራራት ፈቃደኛ ስላልነበረ ሁሉ በማለት ቅደም የሰማችውን ማትስና ሳይንስን በጣም እንደምትችል ትነግረዋለች። በዚህ ሰዓት ንጉሱ ግድያውን በማስቆም የወራሹ ነገር ትክክል ከሆነ ማረጋገጥ አለብኝ በማለት ፈተና ይሰጡታል። በመጀመሪያ ፈተናው ማትስ እንደሆነ ስታውቅ ብትደነግጥም
ነገር ግን ፈተናውን ስታይ ፓይታጎረም ቴረም ስለነበረ ወዲያውኑ ትሰሯለች። ንጉሱም በጣም በመደንገጥ የእሱ እንኳን አማካሪዎች ይህንን ፈተና ለመስራት 3 ቀን እንደሚፈጅባቸው በመንገር ግድያውንም ካስተዋል በኋላ ዳምቢን ህዝቡን እንድታስተምርና በዛም ስኬታማ ከሆነች ወደ መጣችበት ቦታ እንድትመለስ እንደሚፈቅድላት ይነግራታል። በዚህም ሁኔታ ሁሉም ዳምቢን መንከባከብ ይጀምራሉ። ነገር ግን የመጀመሪያው ማስተማሪ እሱ ስለነበረ መቁጠር እንኳን እንደማይችል ስታውቅ በጣም ትደነግጣለች። በመቀጠልም በትዕግስት ከመጀመሪያው ጀምራ ቁጥሮችን መደመር፣ መቀነስ፣ ማባዛትና ማካፈል እንዴት እንደሚችል ማስረዳት ትጀምራለች። በተጨማሪም ከሌላ ከተማ ሰዎች ጋር የማትስ ውድድር ስለተዘጋጀ ለሁለት ተግተው ማጥናት ይጀምራሉ። ዳምቢ በስሜት ሆና ንጉሱን የሆነ ነገር ሲሳሳት ግንባሩን ስለመታችው ሳታስበው ጋርዶቹ አንገቷ ላይ ጎራዴ ይመዙባታል። ነገር ግን ንጉሱ በጣም በመሳቅ ጋርዶቹን ዞር እንዲሉ ይነግራቸዋል። በመሃልም ድንገት ንግስቷ ወደ እነሱ ጋር መምጣቷን ሲሰሙ የሂሳብ ወረቀቶቹን በመደበቅ ሙዚቃ የሚያጠኑ ያስመስላሉ። አንድ ቀንም በልመዳቸው ወቅት ንጉሱ ዳምቢ እንደራባ ስላስተዋለ ምግብ አብረው እንድትበላ ቢጋብዛትም ምግቡን በጣም ስላልወደደችው ይዛው ወደ ኩሽና ትሄዳለች። በመቀጠልም ቦርሳዋ ውስጥ ይዛ የነበሩትን ነገሮች በመውጣት ኑድል ሰርታ ታበሏለች። ይህንንም የቀመሰው ንጉሱ በጣም ይወደዋል። ትኩስ እንደሆነ በመግለጽ ውሃ ብትሰጠውም ነገር ግን ንጉሱ ትኩስ ነገር እንደሚወድ በመናገር ውሃውን ሳይቀበላት ይቀራል። በሚቀጥለው ቀን ጠዋት ዳምቢ ቤተ መንግስት ውስጥ ትርምስ ስላየች ምን እንደሆነ ለማጣራት ወደ ውስጥ ስትገባ ንጉሱ ሆዱን በጣም አሞት ታገኘዋለች። እሱም ማጂክ ስለመሰለው እሷም ማጂክ እንዳልሆነና የበላው ቃሪያ በጣም ከባድ ስለሆነ ሆዱን እያቃጠለው እንደሆነ ታስረዳለች። እሱም በመቀጠል ጨጓራ ምን እንደሆነ ስለማያውቅ ጨጓራ ምንድን ነው ብሎ ይጠይቃታል። እሷም አንድ በአንድ እያንዳንዱን ታስረዳለች። ይህንም ስትነግረው በጣም በመገረም ሁሉንም ቤተ መንግስት ውስጥ ያሉ ሌሎች አስተማሪዎች እንድታስተምር ያዛት። የዘለታም ማታም ደጅ ላይ ወጥተው ኳስ መጫወት ለሁለት ይጀምራሉ። እሷም ከዓመታት በኋላ ሮጦ ማያውቀውን ንጉስ ታስሮጧለች። በቀጣዩ ቀን ንጉሱ ወደ እጩኛው በመሄድ በሾርባ ውስጥ የፍቅር መድኃኒቱን ከጠጣ በኋላ ወዲያው እንደሚጋቡ ይነግራታል። ነገር ግን ህይወት የራሷ የሆነ እቅድ ነበራት። ዳምቢ ወደ ቤተ መንግስቱ ስትገባ መድኃኒቱ በዳምቢ እጅ ላይ ይወድቃል። ወዲያውኑም ዳምቢ እንቅልፍ ብሏት እዛው ቤተ መንግስቱ ውስጥ ትተኛለች። ከእንቅልፏም ስትነሳ በሆነው ነገር ንጉሱን ይቅርታ ብትጠይቀውም ንጉሱ ግን ምንም ችግር እንደሌለው በመንገር አብረው ተያይዘው ወክ ይወጣሉ። ወክም እያደረጉ እቅዷን ካሳካች ትልቅ ስልጣን እንደሚሰጣትና በተጨማሪም እንደ ሽልማት የንጉሳውያን ፈረስ እንደሚሰጣት ጨምሮ ይነግራታል። ነገር ግን እሷ ምንም እንደማትፈልግና ዝናብም እንደዘነበ ወዲያው ወደ ቤቷ መመለስ እንደምትፈልግ ትነግሯለች። ንጉሱም ወንድ ስለመሰለችው ከአሁን በኋላ እንደ ንጉስ ሲሆን እንደ ጓደኛ እንድታይኝ ይፈልጋሉ ይላታል። በሚቀጥለው ቀን ጠዋት ግን ስልጣናቸው የተወሰደባቸው የመሰላቸው የንጉሱ አገልጋዮች ንጉሱን በማግኘት ወንጀል ብለው ይከሷታል። ከይዛም ንጉስ ፊት ስትቀርብ ንጉሱ ግን ጥሩ የሆነ እውቀት ስላላት ምንም እንዳትደረግ ብሎ ይፈርዳል። እንደዛ ከሆነ እኔ ፈትናታለሁ ይላል የቄሶቹ አለቃ። የአገልጋዮቹም አለቃ በ2 ሳምንቱ ዝናብ ማዘነብ እንዳለባትና ካላዘነበች መገደል እንዳለባት ይወስናል። በዚህም ውሳኔ ዳምቢ እጇን አልሰጠችም። ከዛን ጊዜ ጀምሮ እያንዳንዱን ነገር ማጥናትና መመራመር ትጀምራለች። ድንገት ግን ሳታስበው ዝናብ ይዘንብላታል። በዚህም ነገር ዳምቢ በጣም ትደሰታለች። ንጉሱም ዳምቢ ያለችው ነገር ትዝ ብሎት ወደ ቤት እንደምትሄድ ሲያስታውስ ወደ እሷ ጋር መሄድ ይጀምራል። በድብቅ ለቄሶቹ አለቃ የሚሰራው የቤተ መንግስቱ ሙዚቀኛ ዳምቢ መሄዷን ሰምቶ ሄዶ ይነግረዋል። የቄሶቹ አለቃም ወስዶ እንዲገላት ያዟል። በዚህም መሰረት ሙዚቀኛው ዳምቢን ላድርስሽ በማለት በፈረስ ጭኗት ወደ ጫካ ውስጥ ከወሰዳት በኋላ እኔ ሴት መሆንሽን አውቃለሁ፣ ግን እኔ መጥፎ ሰው አይደለሁም፣ ሚስጥርሽን ይዝልሻለሁ ይላታል። እሷም ሆን ብላ እንዳልሆነና ነፍሷን ለማቆየት ብላ ያደረገችው ነገር እንደሆነ ታስረዷለች። ወደ ቤተ መንግስት ፊልማችን ሲወስደን ደግሞ የቄሶቹ አለቃ ንጉሱን ዳምቢ ያስተማረቻቸው እያንዳንዱ ነገር መወገድ እንዳለበት ሊያሳምነው ይሞክራል። በተለይ አዲስ ያመጣችው የእንግሊዝኛ ቋንቋ ባህላችንን የሚያበላሽ ስለሆነ መጥፋት አለበት ይለዋል። ንጉሱ ግን በሀሳቡ እንደማይስማማ በመናገር ዳምቢን ለመፈለግ ፈረስ አስነስቶ እየጋለበ ወደ ደጅ ይወጣል። ጫካ ውስጥም ዳምቢና ሙዚቀኛው ሲያወሩ የቤተ መንግስቱ ጋርዶች ስለደረሱባቸው ሊገድሏቸው ሲሉ ዳምቢን አስመልጦ ሙዚቀኛው መጣላት ይጀምራል። ዳምቢም ፈረስ እየጋለበች ረጅም መንገድ ከተጓዘች በኋላ 2 መንታ መንገድ ላይ ትደርሳለች። በየት መሄድ እንዳለባት ግራ ስለገባት ቆማ ስታስብ አንድ ቀን ንጉሱ ያላት ነገር ትዝ ይላታል። ንጉሱ ፀሐይ በተፈጥሮ የተሰጠችን መንገድ ጠቋሚያችን ናት ብሏት ነበር። ባህር ዳርቻ እስከምትደርስ ድረስም ፀሐይዋን ተከትላ መጓዟን ትቀጥላለች። ባህር ዳርቻው ላይም ስትደርስ
ንጉሱን እዛ ታገኘዋለች። የዛን ቀንም አንድ ላይ በመሆን ምሽቱን ያሳልፋሉ። ማታም ደርሶ በመቀመጥ ኮከብ እየተመለከቱ እያሉ በእኛ ጊዜ እነዚህ ኮከቦች እንደዚህ ጥርት ብለው አይታዩም ትሏለች። እሱ ግን ኮከቦች እንደማይጠፉና ልብ ማየት የፈለገውን ብቻ ነው አይን የሚያየው ብሎ ይመልስላታል። በመቀጠልም ንጉሱ እንደሚወዳት ከነገራት በኋላ አዲሱን ቋንቋ ሁሉም ሰው እንዲማር እንደሚፈልግ ይነግራታል። እሷም ድንገት የሆነ ነገር ትዝ ስላላት ኪሷ ውስጥ በመግባት የያዘችውን ብር ስትመለከት የንጉሱ ፎቶ ብሩ ላይ ታትሞ ታየዋለች። ያን ጊዜም ተሳክቶለት የሚያልፍ ንጉስ እንደሆነ ማስተዋል ትችላለች። ንጉሱም ወደ ቤተ መንግስቱ ከተመለሰ በኋላ ህዝቡን በስነ ስርዓቱ ለሚያገለግሉ አገልጋዮች ደሞዝ መክፈል እንደሚጀምር ያውጃል። ዳምቢም በድብቅ ንጉሱን ቄሶቹ ሲያውቁ እያንዳንዱን ነገር ማስተማርና ማስጠናቷን ቀጥላለች። አንድ ቀን ማታም በድብቅ ዳምቢ ከቤተ መንግስቱ ስትወጣ ንግስቷን ተደብቃ ስትበላ ታገኛታለች። ንግስቷ በድብቅ የምትበላው ውፍረት እንዳታመጣና እንዳትበላሽ በማለት ብዙ ከመብላት ስላገዷት እንደሆነ ከነገረቻት በኋላ ዳምቢ ከምትበላው ኑድልስ ላይ የተወሰነ ታካፍላታለች። ንግስቷም የዳምቢ ምግብ ስትበላ በጣም ትወደዋለች። አብረውም ቁጭ ብለው ማውራት ይጀምራሉ። ከዛን ጊዜ በኋላ ሁለቱ በጣም ጓደኛሞች ይሆናሉ። ከትንሽ ቀናትም በኋላ ንግስቷ ወደ ንጉሱ በመጠጋት እሷ ሁሉ ነገር እንደምታውቅና ዳምቢ ከንጉሱ ዕቁባቶች መሃል አንዷ መሆን እንደምትችል በማስረዳት ለእናቷም እንደነገረቻት ስትነግረው በጣም ይገረማል። የቤተ መንግስቱም ሰራተኞች ዳምቢን በመያዝ እያቆነጃጁ ያዘገጃጇታል። ለምን እንደሆነ ያልገባት ዳምቢ ዝም ብላ ሂደቱን ትከታተላለች። በመጨረሻም ግን እሷ የመጀመሪያ አብራው የምተኛው ሴት እንደሆነች ሲነግሯት ደንግጣ ከአካባቢው እየሮጠች ትጠፋለች። በመቀጠልም ከአሽከሮቹ መካከል አንዱ ወደ ንጉሱ በመሄድ እንደጠፋች ይነግሯል። ንጉሱም ወጥቶ ሲፈልጋት ያገኛታል። ንጉሱም እየጎተተ በመውሰድ ገፍትሮ አልጋ ላይ ሲጥላት እሷም በጣም በመጮህ እናንተ ጓደኛ ብቻ እንሆናለን ያልከኝ ገና እኔ 19 ዓመቴ ነው ትሏለች። እሱም 19 ያለሽ እንዴ? እንደዚህ ከሆነ በዚህ እድሜሽ መውለድ ራሱ አለብሽ ይላታል። በመቀጠልም አታስቢ፣ እኔ ምንም አላረግሽም፣ እናቴ ግን በጣም ኃይለኛ ሰው ስለሆነች ለዛሬ ምሽት እዚህ መሆን አለብሽ ብሎ ያሳምናታል። በሚቀጥለው ቀን ጠዋት ዳምቢ ከሙዚቀኛው ጋር እያወራች ሙዚቀኛውም እርግጠኛ ነሽ ነበርሽበት ዓለም መመለስ ትፈልጊያለሽ ብሎ ይጠይቃታል። ነገር ግን ዳምቢ ለዚህ ጥያቄ መልስ መስጠት አልቻለችም። ለብቻዋን ሆና ዝም ብላ ልቧ ምን እያላት እንደሆነ ሊገባት አልቻለም። ለብቻዋም ቁጭ ባለችበት ንግስቷ ወደ እሷ በመቅረብ አንድ ሰው ሊያገኛት እንደሚፈልግ ትነግራታለች። ከንግስቷ ጋርም ተያይዛ ስትወጣ የንግስቷን እናት ታገኛታለች። የንግስቷ እናት ቁርጥ የራሷን እናት ነበር የምትመስለው። ይህንን የሚያስተዋለችው ዳምቢ በኃይለኛው ማልቀስ ትጀምራለች። ሁሉም ሰው በምን እንደምታለቅስ ስላላወቀ ግራ ይጋባል። የዛለታ ማታ ዳምቢ አዲስ የተፈጠረውን የቀን መቁጠሪያ ለማየት ወደዛ ታመራለች። በፈጠራው ላይ እሷም ተሳትፋበት ነበር። የመቁጠሪያ ለሀገሩ ትክክለኛ የቀንና የወራትን አካሄድ ለመረዳት ያግዛቸዋል። በመቀጠልም ንጉሱ አንድ ስራዬን ላሳየሽ ብሏት ወደ አንድ ቦታ ይወስዳታል። እዛም ሲደርሱ ንጉሱ ከሚያወሩት ቋንቋ ላይ 26 የሚሆኑ ፊደላትን እንደፈጠረ ያሳያታል። እነዚህም ፊደላት እያስጎበኛትም አዳራሹ መሃል ሲደርሱ አንድ ትልቅ ወንበር ላይ እንድትቀመጥ ይነግራታል። በመቀጠልም ፀጉሯ ላይ የንጉሳውያንን የፀጉር ጌጥ ካደረገላት በኋላ እዚሁ እንድትቆይና እንዳትሄድ ይማጸናታል። እሷም በጣም በማልቀስ እንደማትችልና ለራሷ ዝናብ ከዘነበ እንደምትሄድ ቃል እንደገባች ትነግሯለች። በመቀጠልም እናቷን እንደምትጠብቃትና እንደምታምናት ትነግሯለች። እሱም ረጋ ባለ ድምፅ እሺ ሂጂ፣ ነገር ግን ተመልሰሽ መተሽ አንድ ላይ ለዘላለም እንኑር ይላታል። እሷ ግን ይህንንም ጥያቄውን ስላልተቀበለችው በጣም በመናደድ በቃ ሂጂ መሄድ ትችያለሽ ብሎ ልቡ ተሰብሮ ትቷት ሄዳል። ይህንንም ስታስተውል ቆማ ከኋላዋ ማየት ትጀምራለች። ድንገት ግን ሳታስበው ከኋላዋ የሆነ ሰው መጥቶ ከጣላት በኋላ ጀርባዋ ላይ ጎራዴ ይሰካባታል። በመቀጠልም ቤቱን በእሳት ያነደዋል። ምን እንደተፈጠረም የሰማው ንጉስ ሕይወቱን አደጋ ውስጥ በመክተት እሷን ለማዳን እሳት ውስጥ ይገባል። በሚቀጥለው ቀን ጠዋት አሽከሮቹን በጠቅላላ ሰብስበው በመጥራት ትላንት ማታ የድሮ መጽሐፎቻችን ተሰርቀዋል በማለት የቄሶቹን አለቃ ጥያቄ ያደርገዋል። በመቀጠልም የተቃጠለውን የቄሱን እጅ በመያዝና ከፍ በማድረግ ወንጀል ስትሰራ ሁሉንም መረጃ ማጥፋት እንዳለብህ አልተማርክም ማለት ነው ብሎ ይጠይቀዋል። በመቀጠልም ወደ ዳምቢ በመዞር የዚህን ሰውዬ ድምፅ ነው የሰማሽው ብሎ ይጠይቃል። እሷም አንገቷን በመነቅነቅ አዎ ትላለች። ፊልማችን ወደ ኋላ ወስዶ ሲያሳየን በጀርባ ውስጥ ያዘለችው መጽሐፍ ከጎራዴው እንዳዳናት እናያለን። በመቀጠልም ንጉሱ ወደ ቄሱ በመዞር እሷ ማለት ለእኔ ምን እንደሆነች ታውቃለህ? እንዴት ይህን ለማድረግ ደፈርክ? ይለዋል። ቄሱም ረጋ ባለ ድምፅ ያንን ቋንቋ ሁሉም ሰዎች መማር ከጀመሩና ነፃነት ከተሰጣቸው ሀገራችን ላይ ብዙ ችግሮች ይፈጠራሉ ብዬ በማሰብ ነው።
ወደፊታችንም ይበላሻል ብዬ ስላሰብኩ ነው ይለዋል። ንጉሱም በመመለስ አንተ እንኳን በጠቅላላ ብታጠፋው የሀገሬን ሕዝብ ማንበብና መጻፍ እንዲችል አደርገዋለሁ። ለምንድነው ኖረን እንኳን ማየት ማንችለውን የወደፊታችንን ምንፈራው ሲለው፣ ቄሱም እኔ ቅጣት ይገባኛል፣ የሞት ፍረድብኝ በቃ ብሎ ይንበረከካል። ከትንሽ ቆይታም በኋላ ሰማዩ ደመናማ በመሆን ዝናብ ልክ እንደ መጀመሪያው መዝናብ ይጀምራል። ዳምቢም ወደ ቤተ መንግስቱ በመመለስ እያንዳንዷን ጓደኞቿን ቻው ማለት ትጀምራለች። በመቀጠልም ንጉሱ መጀመሪያ እስከወጣችበት ባህር ዳርቻ አጠገብ የሚገኘው ኩሬ ድረስ ከሸኛ በኋላ ዳምቢ ተመልሳ ወደ ኩሬ ውስጥ ትገባለች። በትንሽ ቆይታም በኋላ መጀመሪያ ከነበረችበት ወደ ራሷ ዓለም ትመለሳለች። ዳምቢ ከተረጋጋችም በኋላ ደንብ አድርጋ ስታጠን የተወሰኑ ሰከንዶች ብቻ እንዳለፉ ታስተውላለች። ፈተና ገብታም መፈተኛ ሰዓት እንዳላት ስለገባት ወደ ፈተና መፈተኛ ክላስ እየሮጠች ትሄዳለች። ፈተናውንም ገና አስተማሪው እንዳስጀመረ ትደርስበታለች። ፈተናውንም ከወሰደች በኋላ ወደ እናቷ ጋር ትመለሳለች። ተንደርድራ ሄዳ እናቷ ላይም ትጠመጠማለች። በዛን ቀን ጀምሮ ዳምቢ ላይ የሚታዩ አስተሳሰብ፣ አመለካከቷና አድራጎቷ በጠቅላላ ይቀየራል። አጠገቧ ለሚገኙ እያንዳንዱ ሰዎችም ሆነ ነገሮች አክብሮትና ዋጋ ትሰጣለች። ወራቶችና ጊዜያቶች ያልፋሉ። አንድ ቀንም ከትምህርት ቤት እየተመለሰች ኃይለኛ ዝናብ ይዘንብና ያን ያየችው አይነ ኩሬ ትመለከታለች። ቆማን በማስተዋል እያለች የማታውቀው አንድ ሰው ከኋላዋ በመምጣት ከዝናቡ በጥላ ይከልላታል። ዞራም ስትመለከተው ድሮ ከሄደችበት ንጉስ ጋር አንድ አይነት ሆኖ ታገኘዋለች። ይህንን በማየቷ በጣም ስደነግጥ፣ ሰውየው ግን ከረጅም ጊዜ በፊት ባስ ውስጥ ተገናኝተን ዛንጢላሽን ተሽ ነበር የሄድሽው ብሎ ፈገግ ይላል። ታሪካችንም ይህንን በማስመልከት ያበቃል። እስከ መጨረሻው ድረስ ፊልሜን ከተከታተላችሁ ከፊልሙም እንደተማራችሁ ኮሜንት ሴክሽን ላይ ያሳውቁኝ። ፊልሙንም ከወደዳችሁት ላይክ፣ ለጓደኞቻችሁም ሼር፣ አዲስ ከሆናችሁም አዳዲስ ፊልሞች ሲለቀቁ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ በማለት ለዛሬ የነበረኝን ቆይታ በዚሁ ያበቃው። ቸር ቆዩልኝ። መልካም ሳምንት።